ትራምፕ ማሳሰቢያ የሰጡበት ቶህራን ማምዳኒ የኒውዮርክ ከንቲባ ሆኖ መመረጡ ተሰማ። የ34 ዓመቱ ዞህራን ከዋሚ የኒውዮርክ ከንቲባ ሆኖ መመረጡ የተሰማ ሲሆን በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል ተብሏል። ዞህራን አንጋፋው ፖለቲከኛና የቀድሞው የኒውዮርክ ከንቲባ የሆኑት አንድሪው ኩዮሞን አሸንፎ የዲሞክራቲክን ፓርቲ እጩ በመሆን በርካታ የፖለቲካ ታዛቢዎችን ማስደነቁም ይታወሳል። እኔ ከተመረጥኩ በቤንያሚን ኔታንያሁ ኒውዮርክ እንዲመጣ አላደርገውም፣ ኒውዮርክ ከመጣም በቁጥጥር ስር ውሎ ለዓለም አቀፍ ፍርድ ቤት ይሰጣል በማለት የገለጸውና በክርክሩ ወቅትም ከፍተኛ መነጋገሪያ የነበረው ይሄው ግለሰብ የኒውዮርክ ከንቲባ ሆኖ መመረጡም ተነግሯል። የግራ ዘመም ፖለቲከኛ የፊልስጤማውያን መብት ተሟጋች ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸው አንድሪው ኩዮሞን ያሸንፋል ተብሎ አልተጠበቀም ነበር። ዞህራን የምርጫ ቀስቀሳውን ያደረገው በሀብት ክፍፍል የህዝብ አገልግሎቶችን በማስፋትና የከተማ ደህንነትን ለመለወጥ ያለሙ ተራማጅ ፖሊሲዎች ላይ አተኩሮ በመወዳደሩ ነው ተብሏል። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎቶች ነፃ እንዲሆኑ አደርጋለሁ፣ የቤት ኪራይ እንዳይጨመር እግድ ጥላለሁ፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ የከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ህይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርቦ ተወዳድሮ ነበር። ግለሰቡ በውድድር ላይ እያለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህ ሰው አሸንፎ በኒውዮርክ ስልጣን ላይ ከወጣ ለኒውዮርክ የምሰጠውን በጀት አቆመዋለሁ ሲሉ ዝተው ነበር። የኒውዮርክ የፖሊስ በጀትን በመቀነስ የማህበረሰብን ደህንነት፣ የአእምሮ ጤና ባለሙያዎችንና የአደጋ ጊዜ ምላሽ ሰጪዎችን እንዲሁም ሌሎች ማህበረሰቡን ያማከሉ ስራዎችን መስራት የሚል እቅድም ይዟል። ይኸው ግለሰብ ዞህራን እስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸመ ያለውንም የዘር ጭፍጨፋ ነው በሚል በተደጋጋሚ ሲናገርም ይደመጣል።